ነገሮች እንዲሆኑ የምንፈልግበት መንገድና ነገሮች በእርግጥ የሚሆኑበት መንገድ ይለያያል። የእግዚአብሔር ቃል በምሳሌ ምዕራፍ 19 ቁጥር 21 ላይ እንደዚህ ይላል፣ በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል ይላል። ሕይወት ልክ በተመን እንደመጫን ነገሩ እንዲሆን የምንፈልግበት ብቻ ሳይሆን በመርህ የሚኖር ነው። እግዚአብሔር አምላክ ስለሚወደን በሕይወታችን ላይ ሊሰጠን ብቻ ሳይሆን የሚሰጠን ነገር እንዲጠቅመንም ጭምር ስለሚፈልግ አስቀድሞ የሰጠን ነገር ለሱ ክብር፣ ለሰዎች ጥቅም እንደሚሆን እርግጠኛ መሆን ይፈልጋል። ብዙ ሰዎች ለምን እንደሚኖሩ ሳያውቁ ይሞታሉ። በሕይወታቸው ውስጥ ትልቅ ኪሳራ መሞት ሳይሆን ከመሞታችሁ በፊት የተሰጣችሁ የመኖር ዕድል በመልክ ተረድታችሁ እንደኖራችሁ ማወቃችሁ። ብዙ ሰዎች ለምን እንደሚኖሩ ሳያውቁ ነው የሚሞቱት። ለምን እንደምንኖር ሳናውቅ የምንሞትበት ምክንያት ስለ ራሳችን ያለን እይታና አስተሳሰብ ነው። አንድ ሰው ስለ ሕይወቱ ትክክለኛ ትርጉም ሳይኖረው ትርጉም ያለው ሕይወት መኖር አይችልም። እግዚአብሔር በሕይወታችን ዘመን ትልቁ ጥፋት ብዬ የማስበው እግዚአብሔር በጥንቃቄ የሰራውን አካል ግድ የለሽ በሆነ መንገድ በዚህ ምድር ማመላለስ ነው። የእግዚአብሔር ቃል በኤፌሶን ምዕራፍ 1 ቁጥር 4 ላይ እንዲህ የሚል ቃል ታገኛላችሁ፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠ። ይህንን በሌለንበት ስለኛ ካሰበ የመጣ ነው። ላሰቡ ነገር ሆነ መርዳት በጣም ቀላል ነው። እግዚአብሔር አምላክ ሕይወታችን ያለውን ዓላማ እየኖሩ ስለመሆናችን ወይም ስላለመሆናችን ማጣራት ነው። የእግዚአብሔርን ዓላማ እየኖሩ ያልሆኑ ሰዎች በተለያየ እንቅስቃሴ ውስጥ እንኳን ቢኖሩ በሕይወታቸው ላይ የሚታይ ሊካድ የማይችል ምልክቶች አሉ። የመጀመሪያው ምልክት የማያቋርጥ የውስጥ እረፍት ማጣትና የውስጥ መቆርቆር። ሁለተኛው የእግዚአብሔርን ዓላማ እየኖሩ እንዳልሆነ ሰዎች ሊረዱ የሚችሉት ምልክት መክሊታቸውን አላግባብ መጠቀም ወይ ደግሞ መቅበር። ሶስተኛው የእግዚአብሔርን ዓላማ አግኝተው የእግዚአብሔርን ፍቃድ እየኖሩ ያልሆኑ ሰዎች በሕይወታቸው ላይ አዘውትረው የሚመለከቱት ከሰው ዘንድ አድናቆትን ማግኘት መፈለግ ነው። አራተኛው የእግዚአብሔርን ፍቃድ ተረድተው እግዚአብሔርን ሐሳብ ለመኖር እርምጃ ያልጀመሩ ሰዎች በሕይወታቸው የሚያዩት ምልክት በትላንት ጥላ ውስጥ እየመኖር አባዜ ነው። ሌላኛው የእግዚአብሔርን ዓላማ በሕይወቱ ተረድቶ የማይኖር ሰው ላይ የሚታይ ምልክት የቅንዓትና ልክ ያልሆነ ትግሎችን ወይም ውጊያዎችን መዋጋት ነው። ሌላኛው በጣም ወሳኝ ምልክትና ሰዎች ከብዙ ነገር ጋር ሊያያይዙ የሚችሉት እውነተኛ ምክንያቱ ግን የእግዚአብሔር ዓላማ በሕይወታቸው ላይ እየተከናወነ እንዳልሆነ ወይም ደግሞ የእግዚአብሔርን ዓላማ ተረድተው በሕይወታቸው እየኖሩ እንዳልሆነ የሚያሳይ ጥሩ ማሳያ የማይጠናቀቁ ስራዎች ብዛት ነው። የምልክቶቹ ዋና ዓላማ ያለንበትን ቦታ እንድንረዳ እንጂ ራሳችንን በማክሰስና በኩነኔ እንድንሞላ አይደለም። እግዚአብሔር አምላክ በባህሪው ከጨለማ ወደ ብርሃን ማሻገር ያውቅበታል። ከድንግዝግዝ ጉዞ ብርሃን ወደ ተሞላበት አቅጣጫ ወዳለበት መውሰድ ይችላል። የወደቁትን አንስቶ እንዳይወድቁ አድርጎ ማቆም የሚችል እግዚአብሔር ብቻ ነው። ራሳችን ከእግዚአብሔር ዓላማ ጋር አስተካክለን ዘመናችንን በሱ ዓላማ ውስጥ መጨረስ ከፈለግንና ከመረጥን ያለንበት ቦታ እግዚአብሔርን አይከለክልም። እግዚአብሔር ነጋችንን ለመስራት ከትላንታችን ጋር አይማካም። እግዚአብሔር አምላክ ከምንም አንስቶ የትም ማድረስ እንደሚችል ስናውቅ አሁን ነገሩ የእግዚአብሔር መሆኑን ይቀርና እግዚአብሔር አምላክ ፊት ራሳችንን በፍቃዳችን የምናቀርብበት ይሆናል። ስለዚህ ከዚህ ጋር ተያይዞ ጥቂት መርሆችን ላንሳ። የመጀመሪያው መርህ እግዚአብሔር አምላክ ዘመንን አደሰ። ሁለተኛው ወሳኝ መርህ ያለንበትን ቦታ ሳንከሰስበት ማወቅ። ሶስተኛው አስፈላጊ መርህ ትንሽ ጅማሮችን ማክበር ነው። ብዙ ጊዜ በዚህ ሂደት ውስጥ ነው እግዚአብሔር አምላክ ፊት ወደ ዓላማ ለመሄድ ዝግጆች ነው። 12ቱን ክፍል ሳታቋርጡ በትክክል ፎሎ ካደረጋችሁ ሕይወታችሁ ትርጉም ታገኛለች።